ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እባካችሁ በቅንነት ይሄን ዩቲዩብ ቻናል ስትገቡ ሰብስክራይብ፣ ላይክ፣ ኮመንት እንድታደርጉ እጠይቃችኋለሁ እና ለምታበረታቱኝ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እውነት ነው የምላችሁ እዚህ ሚዲያ ላይ ከመጣሁ ያው ብዙም አልቆየውም፣ ግን ከእናንተ ጋር አንድ ላይ በመሆኔ በመቀላቀሌ ከእናንተ ጋር አንድ ቤተሰብ በመሆኔ በጣም እጅግ በጣም ደስ ብሎኛል። ከነበርኩበት ሀዘን ከነበርኩበት ሁኔታ ያው ለዚህ ደረጃ ለማቋቋም ደርሻለሁ። እሱም በእናንተ ምክንያት እና እውነት ነው የምላችሁ በጣም እጅግ አድርጌ አመሰግናለሁ። ያው ስደት ዓለም ላይ ነኝ ያለሁት። እህቶቼ አበረታቱኝ እና ስደት ላይ የጠቀመኝም የጎደኝም ነገር አንደኛው ያው ለቤተሰብ ስለው የኖርኩት እስካሁን ድረስ ማለት ነው እና ራሳችሁ ሙሉ ለሙሉ ለቤተሰብ አትጣሉ፣ አታድርጉ። ለራሳችሁ ቆጠብ አድርጉ፣ ለራሳችሁ ወደኋላ ጣል አድርጉ። ሙሉ ለሙሉ ለቤተሰብ መቼም ቤተሰብ አይሞላለትም። መቼም እኔ ያው ስደት አቋርጬ ሀገር ገብቼ ነበረ አለኝ ብዬ ደግሞ በቃ ባለኝ እኖራለሁ እሰራለሁ ብዬ ሙሉ ለሙሉ ተስፋ አድርጌ ገብቼ ነበረ። ስገባ ግን ያው ለኛ ነው እንጂ ያደረግሽው ለራስሽ ሄደሽ ስሪ ነው የተባልኩት። እውነት ነው የምላቸው ስደት ጥቅምም አለው ጉዳትም አለው። በጣም እኔ ስደት ላይ እኔ አልተጠቀምኩም፣ እጠቀማለሁ ለኔ ያ ነገር ለኔም አለኝ ብዬ ነበረ። ግን ስገባ ተገደው ግዴት ነው የጠበቀኝ። እውነት ስደት ላይ ብር ካላባከናችሁ ሰልዋጅ ላይ ምን ላይ ብር ካላወጣችሁ በጣም ጥቅም አለው። እኔ እግዚአብሔር ይመስገን ለቤተሰብ ጂፕላስ ቤት ሰርቼ መኪና ገዝቼ እውነት ነው የምላችሁ መኪና ገዝቼ ግን ያ ሁሉ ለራስ የኔን ከቤቱ ይልቅ በዚህ በመኪና የራሱ ያው እሰራበታለሁ እሱም በሱ ራሱ በረታታለሁ ብዬ ነበር የገባሁት። ግን መጨረሻው እንደጠበቅኩት አልነበረም የጠበቀኝ እና በጣም ነው ልቤን የሰበሩ። በጣም ቤቱን ሸጬ እንዳልወስድ እየኖሩበት ነው። ደግሞ መኪናውም እንዳልሸጥ ሙሉ በሙሉ ደግሞ አይደለም የገዛሁት፣ ግማሽ ከሰው ጋር ነው የገዛሁት። እሱም ደግሞ ለነሱ መተዳደሪያ ነች። ያው አመት በአመት ነው እኛ ገጠር እህል የሚደርሰው እና በቃ ሁሉም ነገር በቃ ግራ ሲገባኝ ትቼላቸው ወጣሁ እና ማንም እህትም ወንድምም ቤተሰብም ይሁን ሲኖራችሁ ነው በቃ ከዛ እላፊ ሲኖራችሁ ነው በቃ የሚፈልጋችሁ። እኔ ያኔ በቃ ያ አለኝ ብዬ ተስፋ አድርጌ ገብቼ ባዶ እጄን የገባሁት አለኝ በማለት ማለት ነው። ከአሰሪዎቼ ጋር ተጣልቼ በቃ አለኝ ያ ነገር ብዬ ተማምኜ ገባሁ። ግን ስገባ እንደጠበቅኩት አልነበረም ሁሉም ነገር ያገኘሁት። 15 ቀን ቆየሁ። በ15 ቀን ሁሉም ነገር እየተለዋወጠ መጣ። ነገሮቹን እኔ በመኪናውን በስሜ ላድርግ በቃ አንዳንድ ነገሮችን በስሜ ላስተላልፍ ስል በቃ ሁሉም ነገር እየተለወጠ እየተቀየረ መጣ። መጨረሻው ሽማግሌ ተሰበሰበ፣ ቤተሰብ ዘመድ ተሰበሰበ። ይሄ ሀቅ ለማን ነው የሚገባው? ለዚች ልጅ ኦኬ ለሷ ለምን በቃ አንዴ ለኛ አድርጋለች መልሳ ለራሷ ሄዳ ሰርታ ትጠቀም። አሁን ይሄ ለኛ ምንም ማድረግ አልቻልኩም። እንዳልፈርድ ቤተሰቦቼ ናቸው፣ በሌላ ነገር እንዳልመጣባቸው እናቶቼ፣ አባት፣ እህት፣ ወንድሞቼ ናቸው። ምንም ማድረግ አለብን። በቃ ትቼላቸው ወጣሁ
እነሱ ደግሞ ይሄ ዩቲዩብ ላይ ፖስት አድርጌያለሁ ቤቴን። ይህንን ቤት የሰራሁት ሰው ሀገር ላይ ነው፣ በማላቅበት ሀገር ደግሞ በቃ ምንም በማላቅበት ሀገር 100% ከምታውቁት ቤተሰብ ከምታውቁት ዘመድ ባዳ ተዋውቁ። ከባዳ ጋር ዋሉ፣ ከባዳ ጋር በቃ ጊዜያችሁን አሳልፉ። በቃ እህት ወንድም ነው ለክፉ አሳልፎ የሚሰጥ፣ ግን ባዳ መቼም ለክፉ አሳልፎ አይሰጥም። አንድ ስደት ላይ ያፈራሁት እህትም እናትም ሁሉም ነገር ሴት ነበረች። በሷ ነው በቃ ለነሱ 800 900 700 ስልክ ከላይ ያለውን እያስቀረው ከላይ ያለውን እያስቀረው እነሱ ሳያውቁት ቦታ ገዝቼ ይሄን ቤት ሰራው። ይሄንን አያውቁም። እግዚአብሔር ይመስገን። እነሱ በቃ ቢከዱኝ ቢከለክሉኝም በዚች ቤት ላይ ተስፋ አለኝ። በዚች ቤቴ ላይ በጣም እዝናናበታለሁ፣ እኮራባታለሁ በራሴ ማለት ነው። በጀግነኝነቴ እንኳንም ያንን ነገር ሙሉ በሙሉ አላኩላችሁም። እንኳንም ያንን ነገር ሙሉ በሙሉ በቃ ለራሴ ወደ ኋላ በማለቴ መልሼ ያንን ነገር እነሱ በቃ እንትን ብሉኝ፣ በዚህ በራሴ ተጽናናሁ፣ በዚች በቤቴ ማለት ነው። እና እናንተም ብትሆኑ ወደ ኋላ በሉ፣ ሙሉ በሙሉ ገንዘባችሁን አትላኩ። ደግሞ ሶሻል ሚዲያ ላይ ያያችሁ ብልጭልጭ በቃ ዝም ብላችሁ አትግዙ። ሰው ቤት ነን ያለነው። መቼስ እንግዲህ ውጭ አንወጣም። 24 ሰዓት የቤት ተጎልተን ቤት ወደ ላይ ወደ ታች እያለን ነው የምንውለው። እግዚአብሔር ይመስገን የስራ ልብስ አለ። ውጭ ወጣ ካለ 1 2 ልብስ በቃ ይበቃናል። ሀገራችን ስንገባ ሀገራችን ልብስ በጣም ቆንጆ ቆንጆ ልብስ አለ። ከዚህ አሁን ከሚዲያ ላይ አይታችሁ ከምትገዙ ሀገር ላይ ነው ልብስ የሚያምረው። እና ሰልባጅ ላይ ብራችሁን አታጥፉ። ሙሉ ለሙሉ ለቤተሰብ ገንዘብ አትላኩ፣ ወደ ኋላ በሉ። በቃ ሙሉ በሙሉ እንደሆን ያላችሁ ምስጢርም ለቤተሰብ አታጋሩ። አሁን እኔ ይሄ ቤቴ ስሰራ አቁ ምንም አቁ፣ ግን በዛች በባዳ ጓደኛዬ ምክንያት ነው ለዚህ ደረጃ የደረስኩት።